ለሰው ልጆች ክብር አለው። ካልበለዚያ ግን ክብር ለራሳችሁ ሳይኖራችሁ እንዴት ለኔ እንዲኖራችሁ ጠብቃችኋለሁ? አያችሁ፣ ለዛ ነው ብትኖሩም ባትኖሩም ጠላቶቼ አጠቅሙኝም አልጠቅማችሁም። እኔ ግን ወዳችኋለሁ። ምንም የጎደለኝ ስለሌለ ፈጣሪ ይመስገን። አምላኬን ስላለኝ ሙሉ ነው። እንደዛ ነው። የወጋ ቢረሳ የተወጋ ይረሳም አሉ። የኢትዮጵያ የዱባይም እንደ ስላለበት ሰብ የመጨረሻው ነው። የቱ ነው የመጨረሻው? አይደለም እሱ ይሄኛው አይነት ነው። ይሄ 400 ነው። ይሄ ታክሲ በሷ ታታሪ ያረጋችሁ የምትፈልጉ ካላችሁ ጋይስ ምንም እንድጠይቁኝም አልፈልግም። ጥያቄ ልጠይቅሽን የምትሉ የፉንፉን ፓርላማ አደረጋችሁን ድሬኔ ቤት የለም። ምንም እንድትጠይቁኝም አልፈልግም። እኔ ኢንተርቪው ስቀርብ አይታችሁኝ ታውቃላችሁ? አላታቁም። ማን ስለሆናችሁ የምትጠይቁኝ? መጽሐፍ ቅዱስ አለ። ወደ እስራኤል ነው ነው ስራዬ ነው የሚያዋጣኝ። ሀቢብቲ ሰው ስለሆናችሁ የምትወዱኝም የምትጠሉኝንም ወዳችኋለሁ። ለምን? ፈጣሪን በጣም ስለምወደው ማለት ነው። ከዛ በተረፈ ግን አላሸረግድም፣ አላስመስልም እንድትወዱኝ ብዬ። ወደዳችሁኝ ጠላችሁኝ አይ ዶንት ኬር። ግን እኔ ግን ማንኛውንም ሰው ወዳለሁ። ሰው እስከሆንክ ድረስ ስለበደላችሁኝ አልበደላችሁም። በቀሌ እግዚአብሔር ነው። ቡም ለኛ ሰርክስ የቱ የኔ አባት አሁን እንዳላወራ ነው ሁሉ ታውረድ እንዴ ላውጣ ከሱ እውነት እዛ ላይ አለ። እዚህ ላይ አላገኘሁም። ታገኘዋለህ። አባል ወጣም ገብርኤልን አልወጣም። አይሆንም። እንደዛ ሲሆን በእንትን ይልብኛል። ቲክቶክ ዋትስአፕ ላይ አለልህ። አምጣ እኔ ላውጣልህ። አምጣ በዚህኛው በዚህ እሺ የምትፈልጉ ካላችሁ ግቡ። መጽሐፍ ቅዱስ መዝገበ ጸሎት መዝሙረ ዳዊት አለ። እሺ ሽፎኖችን ባለ 150 150 አሉ። እሱ አለ ኮንሱ ደም ነው ሽሞታው ነው ሲጀመር አለ አጣላቃ ነው አጣላለሁ ይፈልግ ብዙ ጊዜ ይላል። ችግር የለውም ምን ያወጣልካል። ቀጣይ ታመጭ ነው። ቀጣይ ሳምንት የነገ ሳምንት ወይ ደግሞ ቁጥሬ ከባይሆን ተወስጂና እንደዛ ነው ከኔ ስታስፈርጂ ማለት ነው። ገባሽ? ከዛ እንደዛ ነው። አመመሽ እንዴ? ኧረ አላመመኝም። የሆነ ስልክ ቁጥር ስጪኝ ብሎኝ እሱን እየፈለጉ
ሁሉም የሚጨንቀው ስለጡቴ ነው። በምን አይታችሁ ነው ደግሞ? ፈጣሪው ትግስቱን ስጠኝ። እናንተ ጤነኛ አይደላችሁም እንዴ? አንዳንድ ሰዎች አንዳንድ ጅልጥ ወንዶች ግን አትመቹኝም። ገብርኤልን የምሬን ነው። ምንድነው ዲያ ምን ነው? አይ እንግዲህ እውነት የምሬን ነው። ሌላ ወንድ አታሰድቡ። ወንዳ ወንድ የሆኑ ወንዶች አሉ። እሺ ጀግና የሆኑ ወንዶች፣ ጅልጥልጥ ወንዶችን አታሰድቡ። እኔ አልወደም። ያረገዝኩት በቀደም እኔ ደግሞ አሁን ደግሞ እየመጣችሁ ያ ምን አይነት ጉድ ነው? ቲክቶክ ከቆመ ቲክቶክ ይቆማል አሉሽ እንዴ? ማን ሹካለሽ? ወሬ አይሰለችሽም? አይሰለቸኝም ማሬ። አንቺ ማለሽ አይደል እንዴ ወሬ ማዳመጥ አንቺ አይሰለችሽም? እኔ እንኳን አውርቼ ነው አይደል? አንቺ ማወራውን ነገር ማዳመጥ አይሰለችሽም? እማዬ ወሬ አይሰለችሽም ትለኛለች። አንቺ ቁጭ ብለሽ የምታዳምጪኝ አይሰለችሽም? አንቺ አትወጪም እንዳይ ወደ ስራሽ ካልተወጀውሽ ማንጠራሽ። ራሳችሁን እንደ ጻድቅ አትዩ። እንደ ጻድቅ ራሳችሁን የምታዩ በጣም ክፉዎች ናችሁ። እጣው እሺ፣ እጣውን እኮ እንትልልላችሁ ነው። አሁን ተውኝ። እሺ ስለ እጣው ላውራ እንዳው ምን አገባኝ ነኝ። እሺ አሁን ማለት ነው አራኔ አልተናደርኩም። እናንተ ጅል ናችሁ እንዴ? ቆይ እሺ ስለ ኢቴች ዲሊቨሪ ላስረዳችሁ። ጤነኛ ነሽ? ግን ጤነኛ ስለሆንኩኝ ነው ቆሜ እየሄድኩ ያለሁት። ጤነኛ ስለሆንኩ እማምላክ እስካለችልኝ ድረስ ሁሌም ጤነኛ ነኝ። ቤቴ አይጎልም። ሁሌም ሰላም አለኝ። ሁሌም ቢሆን ደግሞ ከምንም ነገሮች ላይ ማንም አይሸንፈኝም። እሷን እስካለችኝ ድረስ ማለት ነው። ከዛ በተረፈ ችጋራሙ ለውጭ ወሬ ሁሌም የሰውን ነገር እየተከታተላችሁ ጋይስ የምትፈልጉ ካላችሁ መግባት ትችላላችሁ። እሺ ያው ማልመቻችሁ ሰዎች 2 ደቂቃ ሰጥቻችኋለሁ። ውጡ ከቤቴ ስታዩኝ ደማችሁ ምን ተከተክ ውጡ። ጸሎት መዝሙረ ዳዊት ምናምን ውጡ። እስከዛ ሹፎን አሳያችኋለሁ። በዚህ አይነት ጥበብ አለኝ። እስከዛ ብቻ ነው አትጩይብኝ። ቤዚ እኮ ከኔ ባስ ይችላል። አዎ የምትወዱኝ ብቻ ቁጭ በሉ፣ የማትወዱኝ ውጡ ውጡ። Excuse me. አይን ኮንታክት ቬሪ ኢምፖርታንት ትላለች ፈረንጅ። ንገሪን እጣውን። እሺ ላስረዳችሁ ነው። ኧረ እንደው ፋታ ስጡኝ በመድኃኒዓለም። አሁን እኮ ማስተናገድ ከጀመርኩ መስሚያ ጥጥ ነው። ታቆኛላችሁ ስሰራ። አሁን ወደ እስራኤል ነው። እሺ አስራጅ እየተረዳችሁ ሂዱ ጋይስ። ያው ልንገራችሁ ስለ ኢቴች ዲሊቨሪ እጣ ካርዱ ልንገራችሁ። አሁን በየ2 ሳምንቱ ነው እጣ ይወጣ ያለው ለሁለት ሰው ማለት ነው። እጣው የሚወጣው አሁን ለምሳሌ ትላንትና ያዘዛችሁኝ ልጆች ዛሬ ይደርሳችኋል። ዛሬ ሲደርሳችሁ ብሉ ካርድ ይሰጣችኋል። ያቺ ብሉ ካርድ ነገ ባይወጣላችሁ እራሱ ቀጣይ እሁድ አለ። በወር ውስጥ 4 ጊዜ ነው እጣው ማለት ለ4 ሰው ነው እጣው የሚወጣው። በየ2 ሳምንቱ ለሁለት ሰው ማለት ነው። በየወሩ ደግሞ አለ 15000 ድርሃም። እንዲሁም አሁን ከ2 ወር በኋላ ደግሞ የ1 ሚሊዮን ድርሃም እጣ ነው የሚወጣው። 1 ሚሊዮን ድርሃም ማለት በእኛ ሲደመር 42 ሚሊዮን ብር ነው። በመንግስት ሲደመር ደግሞ 35 ነው 36 ሚሊዮን ብር ነው የሚመጣው። እውነቱን እናውራ ከተባለ ማለት ነው። ሰው ግን እኛ ህጋዊ ስለሆነን በ35 ነው 6 ሚሊዮን ነው የምንደማመረው ማለት ነው። እና
በዛ ላይ መሳተፍ የምትፈልጉ ለ10 ሰውም ሊካፈል ይችላል። ገና ነው አልታወቀም። ለ10 ሰው ከተካፈለ ግን 100,000 ድርሃም 100,000 ለ10 ሰው ነው የሚካፈለው። 100,000 ድርሃም ማለት ደግሞ 100,000 ድርሃም 4 ሚሊዮን ብር ከምናምን ነው የሚሆነው 100,000 ብቻ። ስለዚህ ምንድነው ይሄንን እጣ ላይ መሳተፍ የምትፈልጉ ያቺን ብሉ ካርድ ሴፍ አድርጋችሁ ማስቀመጥ አለባችሁ። በዋነኛ እድላችሁ ከሆነ ደግሞ በ5,000ም በ15,000ም ይወጣላችሁ። ይሄ እንደ እድል ነው። አንዴ ብቻ የሚወጣ እጣ ስላልሆነ ማለት ነው። በወር ውስጥ 4 ጊዜ ለ4 ሰው ይወጣል። የእጣ ካርዱን ያዙና አስቀምጡ። ባለፈው 100,000 ድርሃም የደረሳቸው ልጆች ለ4 ሰው ተካፍሎ 1 ሚሊዮን ብር ነው የደረሳቸው። ሁለቱ ልጆች ከ2 ወር ገዝተው ከ2 ወር ኋላ ነው እጣው የደረሳቸው። ስለዚህ እንደዚህ አይነት አጋጣሚዎች ስላሉ ብሉ ካርዷን እንደ አይዲያችሁ ያዙ ማለት ነው። እድል አይታወቅም መች እንደምትመጣ። ያንን እጣ ግን የምትገዙት ገንዘብ እንትን ብላችሁ አይደለም፣ እቃ በማዘዝ ብቻ። አሁን ለምሳሌ ከኔ መንፈሳዊ መጽሐፍትም ይሁን ነጠላም ይሁን ሽፎንም ይሁን ሀበሻ ቀሚስም ይሁን ምንም ከኔ ስታዙ ዲሊቨሪ ያደርጋለሁ በኢቲኤች ዲሊቨሪ። ኢቲኤች ዲሊቨሪ ደግሞ እጣ ካርድ ይሰጣችኋል ማለት ነው በነፃ። እናንተ የምትከፍሉት የልብሳችሁን የገዛችሁትን ልብስ የመረጣችሁትን ልብስ በፈለጋችሁት ማለት ነው። ከዛ በተረፈ ግን ብሉ ካርዱን ግን በነፃ ነው እሱ የሚሰጣችሁ። ይሄ የተዘጋጀው ለማን ነው? ለመዳም ቅመሞች ነው። ለምሳሌ 4 አመት 5 አመት 10 አመት ሰርተው ምንም እጃቸው ላይ የሌለ ቤት ጀምሮ መጨረስ ስላልቻሉ ያው የልብን ያየለ ፈጣሪ ለዛ ነው እጣው የተዘጋጀው። ይሄንን ያዘጋጀው ደግሞ ወልደ ጊዮርጊስ ኢቲኤች ዲሊቨሪ ነው። እሺ እሱ ነው። እንደዚህ ነው ምናምን ለምትሉ ወሬ ለምታወሩ ደግሞ ማለት ነው እራሳችሁ አላሳያችሁንም። እሺ የሆነ ኬት አምጥቶ ነው እንዴት ነው እንዲሁም ደግሞ እጣው እንዴት ነው ለምን እንደዚህ ታደርጋላችሁ አላየንም ከናንተ ዱንቡላችሁ ሲወጣ ማለት ነው። ስለዚህ እዛው አታሽቃብጡ። እሺ የሚመቸው መውሰድ ይችላል። በጣም ነፍ ልጆች ገብቷል። ነፍ ልጆች ተሸልማቸዋል። 5,000 ድርሃም ብቻ ከ10 ሰው በላይ ነው የተሸለመው። 15,000 የደረሳችሁ ብዙ ልጆች አላችሁ። አስቡት 5 ወር ሙሉ በወር ውስጥ 4 ጊዜ ነው እየወጣ የነበረው። ደምሪ 4 ሲባዛ በ5 4 ሲባዛ በ5 20 ሺህ ነው አይደል? 20 ሰው ለ20 ሰው 5,000 ድርሃም ደርሷል። አስባችሁታል? 20 ሰው ማለት ለአንዳንዶቻችን የ5 ወር ደሞዝ ነው። እውነት የምሬ ነው። ማን ይሰጠናል? የሚበላን ነው እንጂ ሲጀመር የሚሰጠናል እንዴ? ለ20 ሰው ወጥቷል። በዚህ 5 ወር ብቻ 20 ሰው ደርሷል። ባለ 15,000 ድርሃም ደግሞ 5 ሰው ወስዷል። 25 ሰው። ባለ 100,000 ደግሞ አለ 4 ሰው። ቢያንስ 30 ሰው ተሸልመዋል። አያችሁ ማን ይሰጠናል? 30 ሰው በ5 ወር ውስጥ ተሸልመዋል። 5 ሰው 30 ሰው ይሄን በማግኘቱ አሁን እንደው አስባችኋል? ማን ይሰጠናል? ነገ ደግሞ 100 ሰው ይሆናል። አያችሁ አንደኛ ገንዘብ አትከፍሉም። እቃ ከሆነ ድሮም ታዙናላችሁ። በነፃ ነው የምታዙን ድሮም አይደል? እቃችሁን ትገዛላችሁ። ዝም ብለን ነው በራሳችን ዲሊቨሪ የምናወጣው። ድሮ አሁን በራሴ ዲሊቨሪ ነው ምልክላችሁ። የራሴ ዲሊቨሪ ነበረኝ እኔ። የራሴን ዲሊቨሪ አቁሜ ይሄንን እድል እንድትጠቀሙ ነው ወደሱ የሄድኩት ማለት ነው። ስለዚህ ይሄንን እድል ደግሞ የመጠቀምና አለመጠቀም የእናንተ ፋንታ ነው። አንዳንድ ሰዎች ደግሞ እቁብም ጥላችሁ አይወጣላችሁም። እሱ የኔ ችግር አይደለም። ጸልዩ እሺ። ቀና ልብ ሲኖራችሁ መልካም ነገሮች ወደ እናንተ ይመጣል። እሺ ጠማማቱ ነው። ሁለተኛ ነገር ለምሳሌ ከኔ አዛችሁ ዲሊቨሪን ያስቸገራችሁ እና ብላችሁ የከነሰላችሁ ድጋሚ እኔ ጋር አይደለም ከየትኛውም ሰው ብታዙ አይመጣላችሁ። እና ብላችሁ ስልክ ማታነሱ ልጆች፣ ዲሊቨሪ በራችሁ ላይ ደርሶ የምትመልሱ ልጆች ምናምን ካንስል ሲደረግ እናንተ ብሎክ ነው የምትደረጉት ከሁሉም ማለት ነው። ከየትም ብታጂ እንትና አይልልሽም። ገባችሁ? ስለዚህ እንደዚህ አይነት ነገሮችንም ተጠንቀቁ እሺ።